የወሳኝ ኩነቶች መረጃዎችን የሚያዛቡ ሐሰተኛ ማስረጃዎችን ለማስቀረት የምዝገባ ሂደቱ ዲጂታላይዝ እየተደረገ ነው ሲሉ የደቡብ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ ዋና ኃላፊ አቶ ክፍሌ ዋና ተናገሩ። በተለይም በክልሉ መሰረተ ልማት ባልተዳረሰባቸው አካባቢዎች የሚስተዋሉ የምዝገባ ክፍተቶችን ለማሻሻል ሎጂስቲኮችን የማሟላት ስራ እየተሰራ እንደሚገኝ ተገልጿል። የክልሉ ወሳኝ ኩነቶች ምዝገባ ኤጀንሲ ከተለያዩ ዞኖችና ሪጂዮ ፖሊስ ከተሞች የተውጣጡ ባለድርሻ አካላት በተገኙበት የ2018 የግማሽ ዓመት ዕቅድ አፈጻጸሙን ገምግመዋል። ውብሸት ጳውሎስ ዝርዝሩን አሰናድቶታል። በአገር አቀፍ ደረጃ የልደት፣ የጋብቻ፣ የፍቺና የሞት መረጃዎችን በተገቢው በመመዝገብ በአንድ ቋት የማደራጀት ስራ ሲሰራ የቆየ ቢሆንም አሁንም በዘርፉ የሚገጥሙ ችግሮች የምዝገባ ሂደቱ ወደሚፈለገው ደረጃ እንዳይሸጋገር ፈተና ሆኗል። የደቡብ ኢትዮጵያ ክልል ወሳኝ ኩነቶች ኤጀንሲም የ2018 በጀት ዓመት የ6 ወራት ስራ አፈጻጸም በገመገመበት ወቅትም ዘርፉን የገጠሙ ተግዳሮችም ተለይቷል። ለምዝገባ የሚቀርቡ ሐሰተኛ ማስረጃዎች፣ የሎጂስቲክ ውስንነትና ዘርፉ ሙሉ በሙሉ ዲጂታላይዝ አለመሆኑም ከችግሮቹ ተጠቃሾች ናቸው። ከዚህ ከአውተንቲኬሽን ጋር ያለው እኛ ጋር ምናልባት ከክልልም ይህን ነገር ብንነግራችሁና ሳምንቱ ሙሉ አውተንቲኬት የማድረጉ ነገር ሌላውን ስራ እንዳንሰራ እያደረገ ያለ። አሁን በቅርብ ጊዜ ተከሰተ አለ። ለምሳሌ በቅርብ ጊዜ የተከሰተው ምንድነው? ከጋብቻ ጋር በተያያዘ ተከሰተ አለ። እኛ ጋር ጋብቻ በአየር ላይ ተሰርቶ ኦሬዲ ያንን ተግባር የፈጸመ ግለሰብ ከደሞዝና ከስራ ታግዷል። በቴሌግራም አሁን አታች አደርጋለሁ እናንተ ከደሞዝና ከስራ ኦሬዲ አግደናል። በተለይ ከፍርድ ቤት ሌሎችም ተቋማት ጋር ተያይዞ ያሉ መረጃዎችን አጣርቶ ከመስጠት ጋር ፎካል ሰይሞ ከመስራት ጋር ያሉ ጉድለቶቻችንን ያየንበት ነው። ፎርማቶችን ፎርጅድ እንዳይከሰት ከመከታተልም አንጻር ያሉ ነገሮችን በስፋት ከባለድርሻ አካላት ጋር ያየንበት ስለሆነ አንድ በጣም የተቸገርነው ምንድነው ከአንዱ የኛ ባለድርሻ ከፓብሊክ ኦር ሲቪል ሰርቪስ ጋር የተቸገርነው ቀበሌ ላይ አሁንም ይሄ ተደጋግሞ የሚነሳ ችግር ቢሆንም አቋርጦ የሚያንጠባጥቡ ቀበሌያትን ለይተን ከፓብሊክ ጋር እስከ ታችኛው መዋቅር ድረስ ደብዳቤም ጽፈናል፣ ተጻጽፈን ያስጀመርናቸውም አሉ። የወሳኝ ኩነቶች ምዝገባ የአንድ ተቋም ብቻ ሳይሆን ከአጋር ተቋማት ጋር በጣምራ የሚሰራ መሆኑን ያስረዱት የኤጀንሲው ዋና ኃላፊ አቶ ክፍሌ ዋና በቀጣይ የዘርፉ ባለሙያዎችና አመራሮችም ቅንጅታዊ አሰራርን ማጠናከር ይጠበቅባቸዋል ብለዋል። ዴሊብሬትሊ ልደት ላይ ሚኒንግፉል ለውጥ እናመጣለን ብለን ነው የተነጋገርነው። የትም ጤና ጣቢያ የተወለደው እንኮ በእነሱ ሄልዝ ኢንፎርሜሽን ሲስተም እኮ መረጃ ይወስዳሉ። ማሳወቂያ አደራጅቶ እዛ ጋር እንደ ኩነት መመዝገብ ያለበትን ፕሮሲጀር አሟልቶ ግን መረጃ ለስታቲስቲክስ ለመተንተን በቂ የሚሆነው ከኛ የሚወሰድ መረጃ ነው። ስለዚህ ከኛ የሚወሰድ መረጃ በቂ ስለሚሆን እናንተ ሊንክ ፈጥራችሁ ስሩ። ለሄናው ሜሞራንደም ኦፍ አንደርስታንዲንግ 100 እና 1000 ሰው ስለቀጠሩኝ ችግር ይፈታል ብላችሁ አታስቡ። አሁን ያለውን የወሳኝ ኩነት ስራ ፍራንክሊ ለመናገር 3 እና 4 ሰው ራን ማድረግ ይችላል። ግን ኢንዲፈረንት ማነር ተግባራትን ለመከወን እንሞክር። አሁን ትለፋላችሁ ግን ቀይሩ። ሁለተኛ ቁጭት ሊኖረን ይገባል። ቢያንስ የሆነ ለውጥ ለማምጣት በማህበረሰቡ ዘንድ አልፎ የሚስተዋለው የወሳኝ ኩነቶች መረጃ ጠቀሜታን ያለመገናዘብ ችግርም በቀጣይ ሊሻሻል እንደሚገባም ነው የዘርፉ ተዋናይ ያነሱት። ኦንላይን ዲጂታል ላይ መግባት ወሳኝ ኩነትን በዲጂታል ኦንላይን መግባቱ አሁን ወሳኝ ኩነት ስለፈለገው ብቻ አይደለም። ምክንያቱም ጊዜው ያመጣው ቴክኖሎጂ መቀላቀል ግዴታ አስገድደው ነው የሚመጣ ነገር ስለሆነ ሁኔታዎቹ እስካስገደዱን ብቻ ሳይሆን ለስራ ቅልጥፍናም ቴክኖሎጂ መቀላቀል አማራጭ አይደለም። አሁን የሚሰጠው እኛ ነገ እናደርጋለን ተነግሮ እናደርጋለን የሚለው ነገር ሳይሆን ምን መዘግበው መረጃ በተለይ ኩነት ብለን የምንጠራቸው የጋብቻ፣ የፍቺ፣ የልደት፣ የሞት ኩነቶችን ነው ምን መዘግበው ሚኒማም ለ100 ዓመት እንዲቀመጥ ብለን እናስባለን። ከዚህ ጋር ተያይዞ ያሉ ውስንነቶችን በመቅረፍ ስልጠናዎችን በመስጠት ባለሙያዎችን አብቅተን ለቀጣይ ወደ ቴክኖሎጂ ለመሸጋገር ተቋማችን በስፋት እየሰራ ይገኛል። ኤአይ ልማት እንደ ሀገር ተጀምሯል በአብዛኛው ዘርፍ ላይ። ይሄኛው ዘርፍ ደግሞ ለሀገር መረጃ እጅግ በጣም ወሳኝ የሆነ ዘርፍ ነው። ወደ ቴክኖሎጂ ቢገባ እጅግ በጣም ውጤታማም ሊያደርግ የሚችል እዚህ መነሻ የታብሌት እጥረትም አለ።
የወሳኝ ኩነቶች መረጃ መዛባትን ለማስቀረት ዲጂታል ሲስተም እየተዘረጋ እንደሚገኝ ያስረዱት የኤጀንሲው ዋና ኃላፊ አቶ ክፍሌ ዋና፣ ለዚህም የሰው ኃይል ከማሰልጠን ጀምሮ ሎጂስቲክ የማሟላት ስራም በትኩረት እየተሰራ ይገኛልን ብለዋል። እንደተባለው ቀጣይ የሚመጣው ሲስተም ሲመጣ እኛ ቴክኖሎጂ በደንብ አድቫንስ ሆነን የምንጠቀም ከሆነ ነው ወይ ነው የኔ ጥያቄ። አሪ ሪሊ ቴክኖሎጂ አፕሮፕሪየት በሆነ መንገድ መጠቀም እንችላለን? ታብሌቷ እኮ ሙከራ ነች። እውነት ለመናገር ወይ በዚህ አመት መጨረሻ ወይ በቀጣይ አመት ወደ ቴክኖሎጂ እንገባለን። አይሆፒት ተስፋ እናደርጋለን ሙሉ በሙሉ። ግን በምንድነው የምንሰራው ነው? ማንን ይዘን ነው የምንሰራው ነው? አሁንም እኮ የእናቴ እንትን ኔትወርክ ዘርግቶ እንትን ብሎ ቴክኖሎጂ ጊዜ አይጠይቅም። እኛ ገና 4 ሰዓት ላይ ቢሮ ገብተን ትንሽ ወሬ አውርተን እነማንጋ ለቅሶ አለ እነማንጋ ምን ተከሰተ ካድሬዎች አካባቢም ሰሞኑ አዲስ ወሬ ምንድነው ብሎ አውርቶ 5 ሰዓት ላይ ሰው ለመመዝገብ ሲዘጋጅ ቴክኖሎጂ ቆሞ አይጠብቅም ነው። ካሁኑ ያለውን አደረጃጀታችን እናጠናክር። በእርግጠኝነት መነግራችሁ ቀስ በቀስ እኛ አሁን ዝግጁ እንሆን እንጂ ይሄ ዘርፍ ወደ ቴክኖሎጂ ይመጣል። ቴክኖሎጂ ደግሞ ችግሩን ይቀርፋል። ማኑዋሊ ሲጀመር በቀጣይ ሶፊስቲኬትድ በሆነ ሲቹዌሽን ውስጥ ሆነን ማኑዋሊ መስራት የምንችለው ስራም አይደለም። ችግሩ ይፈታል። ግን እኛ ምንድነው ዝግጁ እንሁን፣ ተግባብተን እንስራ። የወሳኝ ኩነቶች መረጃ ሲጠየቅ ብቻ የሚፈለግ ሳይሆን ሁሉም ዜጎች እንደ ማንነት መታወቂያ ካርድ ዘውትር በእጃቸው መያዝ የሚገባው መረጃ እንደሆነም ተጠቅሷል።